እንጂ ይሄ ሁለቱ ለመለየት ነው የሚሆነው። አሁን ባናቅም ያን ጊዜ እናውቃለን። ሀሽም የሆነ ጥያቄ ልጠይቅህ። እሺ ሙስሊም ና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሸፋ ይሆናሉ ብለህ ታምናለህ? የውመል ቂያማ ቀን ወደ አላህ ይወስዱናል፣ ወደ አላህ ይመሩናል፣ ወንጀላችንን ይቅር እንድሉን ያኔ አላህን ይለምናሉ ብለህ ታምናለህ? እሳቸው ደግሞ አላህን እንዳዩ አብዛኛውን ጊዜ ኡስታዞች ይናገራሉ። እንደዛ ከሆነ ባት እንዳለው እና እንደሌለው ነቢዩ መሐመድ ያውቃሉ ማለት ነው። አላህ አለም እሱ ይሆናል ራሱ ያን ጊዜ የሚያስታውቀን እሱ ሊሆን ይችላል። መታወቂያ ነው ባቱ። መታወቂያ እኮ ለፊት ላይ ነው እንጂ ባት ላይ ነው እንደ መታወቂያ ራሱ ለአንተ ይመስልሃል፣ ግን አንተ እንደዛ አይነት ማሰብ ያለብን ሲጀመር የሰው አእምሮና ፈጣሪ አእምሮ እንስማማ። እሺ አላህውን በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? እኔ በማላውቀው ቅርጽ። እሺ ሀሺምስ? አይ በማናውቀው ነው። እንግዲህ ያው ሁላችን የምንታቀለው የእሱ ፊት ማለት ነው። የእሱ ፋቱም ያለው በማታውቁት ቅርጽ ነው ያለው። ከዛ በማታውቁት በዚህ በማታውቁት ቅርጽ ከሆነ እኮ ሲመጣ ካዳ አንተ አምላካችን አለም ለምን ትሉታላችሁ? ኦልሬዲ ስለማታውቁት። በቃ ለምሳሌ ቆይ አንድ ጥያቄ ልጠይቃችሁ። እዛ ጋር የሆነች ልጅ አለች እኔ ጋር ታውቋታላችሁ? አላውቃት። ሀሺም እዛ ጋር የሆነ ልጅ አለ የኔ ወንድም ታውቀዋለህ? ክርስቲያን ነው። አታውቀውም? አታውቃቸውም አይደለ? ኦኬ። እነኚህ አካል ቢመጡና እኔ ነኝ ቢሏችሁ እናንተ አይደላችሁም ብላችሁ ትከራከራላችሁ? አዎ በስ ያለም እንከራከራለን። አናቅማ ግን ይህ ታውቃችኋቸው ኦልሬዲ እኮ አታውቋቸውም። ወይ እኔ እፎይ ጋር የነበርኩት ትናንትና እኔ ነኝ ብሎ ቢልህ ነው አንተ አይደለህም አትለውም። ስላላላየኸው ስለማታውቀው አትከራከርም። ነህ እንዴ ብለህ ነው የምትቀበለው። ኖ አውቃለሁኝ እፎይ ጋር ያለውን በባቱ ለየዋለሁ ወይም በፊቱ ለየዋለሁ አንተ አይደለህ የምትለው ቀድመህ ያየኸው ሲሆን ነው። አገኘኝ? ልክ ነው፣ እየሰማን ነው። ስለዚህ ቀድመህ ያላየኸውን እኔ ጋር እዚህ ጋር የሆነ ሰው አለ አልኩህ። ከዛ ያ ሰው አለ ብለህ እፎይ ጋር የሆነ ሰው አለ ብለህ እያሰብክ ነው እንትን እያልክ ነው። ከዛ እሱ መጥቶ እፎይ ጋር የነበርኩት እኔ ነኝ ሲልህ ኖ አንተ እፎይ ጋር የነበርከው ሰውዬ አይደለህም፣ እፎይ ጋር ያለውን ሰውዬ በእግሩ ወይንም በባቱ አውቀዋለሁ የምትለው አይተኸው ሲሆን ነው። ካላየኸው እንደዛ አትለውም። ካየኸው ግን አይ እሱ አካሉ እንደዚህ ነው፣ ፊቱ እንደዚህ ነው፣ አንተ አይደለህም ብለህ ታባርረዋለህ። አይደለም ካዩ እንደዛ ነው። ስለዚህ አላህንም አሁን ካላያችሁት አሁን ከማታውቁት ከሆነ በቂያማ ቀን ሲመጣላችሁ ኖ አንተ ጌታችን አይደለህም አናቅህም እንዴት ትሉታላችሁ? ኦልሬዲ በፊትም ስለማታውቁት። ካለ ምንድነው የምታውቁት ስትባሉ ደግሞ በባቱ እናውቀዋለን። ሉክ የመጣው በማታውቁ ቅርጽ ሲመጣባችሁ አናቅህም ትሉታላችሁ። ኦልሬዲ ስለምታውቁት ነው በማታውቁ ቅርጽ የመጣው። አሁን ማወቅ አለባችሁ ባቱን ማለት ነው፣ መለየት አለባችሁ። ካልሆነ ግን በማታውቁ ቅርጽ መጣ ተብሎ ሊነገርም አይችልም። ከዛ ደግሞ እንደገና ቀይሮ ራሱን ደግሞ በምታውቁ ቅርጽ መጥቶ ይኸው ባቴ ብሎ ማሳየትም አይጠበቅበትም። ኦልሬዲ ይኑረው አይኑረው ባቱ ምን አይነት ይሁን፣ ጭንቅላቱ ላይ ይሁን፣ ጆሮው ላይ ይሁን፣ ጀርባው ላይ ይሁን፣ እግሩ ላይ ይሁን፣ ማታውቁ ከሆነ ኦልሬዲ የመጣውን አካል አሜን ብላችሁ መቀበል ነው። አንተ አይደለህም ብላችሁ መሞገት አትችሉ፣ መከራከር አትችሉ። ስለማታውቁት አስቀድሞ ነው ሲመጣ ኦኬ አንተ ነህ ብላችሁ መቀበል ብቻ ነው እንጂ እሱ ራሱ ሁለት አይነት ሼፕ ይዞ አንድ የምታውቁት አንድ ማታውቁት፣ ከዛ ደግሞ የሚገለጥ የተሸፈነ ይሄ ራሱ የአምላክ ባህሪም አይደለም አንደኛ። ሁለተኛም ደግሞ ካላወቃችሁት ኦልሬዲ እንደዚህ ማድረግም አልነበረበትም። ግን ሀዲሱ በግልጽ እንደሚናገረው በምታውቁትና በማታውቁት ቅርጽ ይላል። አሁን እኔ እንደተማርኩት ከሆነ ከአላህ ጋር የመልቂያማ ቀን ከአላህ ጋር የሚያገናኘው ነቢዩ መሐመድ ነው ሰለላሁ ዐለይሂ ወሰለም።
እሳቸው ናቸው ብለን ነው። አብዛኛ ሰው የሚያምነው ከአላህ ጋር የሚያገናኘን ይህንን ነገር እኔ ዛሬ ነው የሰማሁት። እሱ ራሱ ችግር አለበት። እንትና ታዩ ችግር አለበት። ሀዲሱ እሱ ራሱ ችግር አለበት። እንዴት መሰለሽ? አንደኛ እዚህ ጋር ሲመጣላችሁ ማንም ሰው እንዳላየ አላህን ሁላቸውም ነቢያቶችም ሰዎችም ሆነው አናቅህም ይሉታል። ሌላ ቦታ ደግሞ ሀዲሱ ሙሐመድ ሸፋ ይሆናል የሚለው ላይ ሰዎች ገነትና ገሃነም ይገባሉ። እንደገና ሙሐመድ ገሃነም የገቡ ሙስሊም ሆነው ያሉትን አላህ ጋር ሄድና ስጁድ ወርዶ ማንም ሳያይ አላህን ማንም ሳያይ ሙሐመድ ብቻ ሄዶ አይቶ ሸፋ የሆነ ወደ ገነት እንደሚያወጣቸው ይናገራል። አማላጅ ሆኖ ማለት ነው። ተማርኩት። አላህም ማንም ሳያየው ይላል። መጀመሪያ ጊዜ ማን አይቶ እንደሚያወጣው ይናገራል። ሙሐመድ ውሸት ነው። ኦልሬዲ እኮ አስቀድመው ማንም ሳያይ ተሰብስበው እንደዚህ ብለዋል። ገና ገነት እና ገሃነም ሳይገቡ ማለት ነው። ስለዚህ ወይና ሀዲሱ ደግሞ መልሶ ይጋጫል ማለት ነው። እኔም የተማርኩት እንደዛ ነው። መስጊድ ላይ እንደዛ ሊያስተምሯችሁ ይችላሉ። መስጊድ ላይማ ሸፋፍነው ያስተምሯችኋል። እሺ ልብሱስ አይሚን አላህ የተሸፈነበት እሺ ፍጡር ነው ፍጡር አለ? እሺ አላህን የሸፈነው ምንድን ነው? ፍጡር ነው ፍጡር አለ? አላህ የሸፈነ አላህ መሸፈን አሳልፈው አላህ ራሱ ያው በሁሉ ነገር የተበቃቃ ነው። አንተ እንዴት እንደሰምታር ምትለው? እሺ ባቱን ይገልጣል ሲል የሚገለጠው ምኑ ነው? የተሸፈነ ነገር አለ የሚገለጠው? የሚገለጠው ታዲያ በልብስ ብቻ ነው እንዴ? ያልታየ የነበረ ለአንጊስ ስናየው ተገለጠ ነው ባል እንጂ በልብስ ይሸፈናል። በኑሩ ተሸፍኗል ብሎን በልጅነታችን እንግዲህ እኛ የተማር ነው። ያ ኑሩ ፍጡር ነው ፍጡር አይደለም? ያ በኑር ኑሩስ ፍጡር ነው ፍጡር አለ? እሱን አላውቅም። ኑር ማለት ብርሃን ነው። አዎ ብርሃን እንደማለት መሰለኝ። ስለዚህ በብርሃን አላህ ያ ብርሃን አለ ማለት ይሄ ብርሃን አለ፣ ከዛ ደግሞ ውስጡ አካሉ አለ ማለት ነው ባት የሚባለው። ብርሃኑን ሲገልጠው አካሉን ታዩታላችሁ። ስለዚህ ልክ እንደ እንትን ብርሃኑ አካቦት ያለው አላህን ያ ብርሃኑ ራሱ የአላህ አካል አይደለም ወይ ነው? ኦኬ ብርሃኑ ውስጥ ፍጡር ነው ፈጣሪ ነው። ለዛ ብለን እናምን ምንና ኦኬ ምን ብላችሁ የምታምኑት? እኛ አሁን ባልታየው መጣ ነው እንጂ የሚለው ግርዶሹ የሚጎርዶሹ ፍጡር ነው ወይ ፍጡር ፈጣሪ ይጋርዳል የሚል ነገር የለም። ኦኬ እሺ እኮ አላህ የተሸፈነው በኑር አይደለም? በአንቺ ነው በእኛ ነው የተሸፈነው እንጂ እሱ ሌላ ፍጡር የሚሸፍነው ነገር ኖሮ አለ አሁን እኛ ማየት አንችልም እኮ አንቺ ነሻማችው እንጂ እሱን ፍጡር ሸፍነው ሳይሆን አንቺ እንዳታየው እኮ አንተ እያየኸው አንተ ታየዋለህ። አንቺ ነሽ ለምን ትለኛለህ? አንቺ ያልኩሽ እኮ እኔንም ለማለት ነው። ምን ሆነሽ ነው እኮ እኛ በለና እኛ አህመድ ችግር የለውም። አብሽር አህመድ እኔን ነው ያ ሂጃብ አለው ሂጃብ አለው ሂጃቡሁን ኑር ይላል እኮ እንትኑ ማለት ነው። ገብቶሃል አይደለ? ስለዚህ ይሄ ማለት ግን ይሄ ግን ማለት በአንተ ላይ ነው በእኛ ላይ ነው እኛ ላይ ነው። እሱን የሚሸፍነው አይልም እንደዛ። ሂጃቡን ከገለጸ ከፊቱ ላይ ፍጥረት እስከደረሰበት ድረስ ያጠፋል የሚለውን አዲስ ረሳኸው እኮ አንተ እኛ ላይ ነው። እኛ ላይ ምንድን ነው? እኛ ላይ ምን ሂጃብ አለ? ወደዚህ ማለት እኛ ላይ ሂጃብ አለ። ወደ እኛ እንትን እንዳይል የራሱ እንትን አለበት ነገር አለ ማለት ነው። በራሱ አቅም አላህ በራሱ ችሎታ። ስለዚህ ራሱ ግርዶ አለው ማለት ነው። የተጋረደበት አይደለም። ወደ ፍጡሩ እንዳይጠፋ የሚያደርግበት ራሱ ሆነ ግርዶሽ አለው ማለት ነው። ራሱ በሚያውቀው እኮ ታዲያ እንደዛ በላ እኮ አላህ ጋር የተጋረደ ግርዶሽ ብርሃን የሆነ አለ አይደለ? ኖ አይደለም። አንተ በምትለው መንገድ አይደለም። አሁን አንተ የምትመስለው እሺ፣ አንተ እንዴት ነው የምትለው? ካዳ እንደዚህ ምናምን አልክ። ሂጃቡ ብርሃን ነው፣ ፊቱ ላይ ሂጃብ አለ። ሂጃቡን ካነሳ ፍጥረትን ያጠፋል በቂያ የሚል አለ የለም? አለ። ታዲያ ምን ነው የምትለኝ? እሺ ገነት እንትን ስገቡ ራሱ በአቱ ላይ ያለችውንም ያንን ገልጽ እንደዛ አይደለም። እንደዛ አልሳለውማ።
አንተ በምትለው መልኩ እንደዚህ ገልጠህ እንደዚህ ሸፍኖት ምናምን የሚል ፍጡር አይሸፍነውም ፈጣሪን በራሱ መንገድ ግን እኮ እኔ ፍጡር አልወጣኝም እኮ አህመድ እየጠየቅኩ ነው። ያ ሂጃቡ ፍጡር ነው ፍጡር አይደለም ብዬ እኮ ነው እየጠየቅኩ ያለሁት። ኑሩ ፍጡር ነው ፍጡር አይደለም? ኑሩ ያላህ ኑር ያላህ ማለት የመሸፈነው ነገር ፍጡር አይሸፍነውም። እሱ ነው ምንድን ነው? እሺ ማን ራሱ በራሱ አላህ በራሱ ጊዜ እንዲሸፈን አደረገው ነገር ነው እንጂ ይሄ ነው ብሎ እኮ ምንድን ነው? ያ ምንድን ነው? ኑሩ ምንድን ነው? ያላህ ሂጃብ ምንድን ነው ማለት? ምንድን ነው? ፍጡር ነው ወይንስ ፈጣሪ? አይ ሁለቱም አይደለም። ምንድን ነው? እሺ አሁን ብርሃን አለ መሰለህ። ብርሃን ፍጡር ነው እኛ እስከምናውቀው ፍጡር ነው እኮ እኛ በምንናውቀው ልክ አሁን እዚህ ጋር አይደለም። አሁን ምሳሌ ይሄ ፍጡር ይሸፍነኛል ወይም ይሄ እንደዚህ ነው ብሎ አሁን አስረዳን። ኖ አህመድ ብርሃን ነው ተስማማን። አላህ ኑሩ ወይንም ሂጃቡ ብርሃን ነው። ኦኬ ስለዚህ ፍጥረትን እንዳያይ ሸፍኖታል። ፍጥረትን ካየ እይታው እስከደረሰ ድረስ ስለሚያጠፋ ግርማ ሞገሱ የፊቱ ግርማ እኛ እኮ ነው ወደ እሱ እንዳይሆን እንትን አለ ያለ ተቃራኒ ነገረደልን። ብሰጥስ እንደዛ ሚል ምን ሀዲስ ብሰጥስ እንደዛ ሚል አላህ ሂጃቡን ከፊቱ ላይ ካነሳ የፊቱ ግርማ እይታው የእኛ እይታ ሳይሆን የእሱ እይታ እስከደረሰ ድረስ አልኩ የእኛ አይደለንም። የሙሳም እኮ አለ። ምን ችግር አለው? እሱ ምን አገናኘው? እኛ የምናየው አይደለም። እሱ እስካየ ድረስ ሊስን እይታው እስከደረሰ ድረስ የአላህ እይታ እንጂ የኛ አይደለም። ፍጥረትን ያጠፋል። የእሱ እይታ እኮ የሚጋርደው ወይም የሚያደርገው ግን በራሱ አላህ በራሱ ከልሎ አስቀምጦታል። በራሱ ችሎታ ገብቶሃል አይደለ እኮ ያ የከለለው በምንድን ነው? እይታውን አላህ በምንድን ነው የከለለው? በራሱ ችሎታ አላህ በራሱ እኮ ያ በምንድን ነው? ሂጃብ ነው አይደለም? መከለያው ሂጃብ ነው አይደለም እኮ ሂጃብ ብሎ ጥሎታል። ብሎ ጠርቶታል በራሱ ጊዜ። ግን ይሄ ነው የወንዶች እኮ ጥምጣም ነው የወንዶች ወይ አንቺ እዚህ ጋር ፖለቲካ ለመስራት ነው ቁጭ አልሽ። ጥምጣም ነው ሂጃብ ለሴቶች ነው። አለ ሂጃብ ካለው ሂጃብ ሴት ነው አይደለም። ሲጀመር ለፖለቲካ ነው የተቀመጠችው እሷ። እዚህ ጋር እኔስ ስለዚህ አሁን ኦኬ ባቱ ይገለጣል። የዛለት ዞሮ አይደለ ይገለጣል። አዎ ግን ያኛው ግን ዋና እንደውም ትልቁ ተፍሲሩ ትርጉሙ ያን ቀን የመክሾፍ የመሳቅማት የጭንቅ ቀን ነው። በጭንቁ ቀን ነው ሰዎቹ በሚሉበት ቀን ነው። እዛ ጋር ለምሱ ላይ ብቻ ለምትቆጣ ታደርጋለህ። ኦኬ ስለዚህ ባት አይደለም ማለት ነው። አይደለም አላልኩም። ለሁለቱም ይተረጎማሉ። ባት እንዳለው እናሰብታለን፣ እናረጋግጣለን። ግን ይሄ ባት እንደዚህ እንደኔ እንደዚህ ብለህ አተንት ነው በቃ። ምክንያቱም አልተተነተነም እዛ ጋር አልተጠነጠነም እንትን አንለውም። ኦኬ ባቱ ተገልጦ ከዛ በኋላ እንደዛው ነው የሚቀረው። አላውቅም። ኦኬ ስለዚህ ስንት ባት ነው ያለው? ባት ነው ያተባለው እንጂ ቁጥሩ አልተገደበም። ኦኬ ስለዚህ አንድም ሊሆን ይችላል ቢሊየን ባትም ሊሆን ይችላል ማለት ነው። እሱ አልኩ እኮ ለምንድን ነው እንደዚህ በግድ አውራ በግድ ናክል ነው እንዴ? የሌለ ነገር እናወራ። አላህ ስንት እንደሆነ አታውቁትም ማለት እኮ ነው። ስንት አካላቶች እንዳሉት አታውቁትም። አላህ አንድ ነው። አላህ አንድ ነው ያልከው ምኑን ነው? እሺ ምኑን ነው አንድ ነው ያልከው? ምኑን? አላህ ራሱ ባቱን ነው ኖ አላህ ምኑን? ማን ነው አላህ? እሺ አላህ ጭንቅላቱ ስንት ነው? ጭንቅላት አለው? ይሄ አልተጠቀሰም። ሀዲስ ቁርአን ላይ አልተጠቀሰም። ስለዚህ አላህ አንድ ነው ስትል ጭንቅላት ይኖረው አይኖረው ሳታውቅ፣ እሺ አንድ እሺ አላህ ወገብ አለው አይደለም? እሺ አላህ እጅ አለው? ስንት እጅ ነው ያለው? ቤደይ ብሏል። ሁለት እጅ ብሎ ጠቅሶታል። ኦኬ ሁለት እጅ አለው። እንደዚህ የተገደበ ምናምን ችግር የለውም። ተስማማ ችግር የለውም። ሁለት እጅ ያለው 5 ጣት ነው ያለው። ኦኬ ባቱ ስንት ነው አይታወቅም። ነገሩ ስንት ነው? እሺ
5 ጣቶች እንዳሉት አዲስ ተቀምጧል። እግሩ ስንት ነው? ምን አልከኝ? እግሩ ስንት ነው? እግር እንዳለው አውቃለሁኝ። ቀጥታ እርግጠኛ 2 1 የሚለው ነገር ላይ ግን እኔ በአሁኑ ሰዓት ማውቀው አላስታውስም፣ ግን እግር እንዳለው አውቃለሁ። ታፋስ አለው? ታፋስ አላውቅም። አሁን አንድ ነው የምትለው የቆጠርክልን ባት አለው፣ እግር አለው፣ 2 እጅ አለው። ጭንቅላት ይኑረው አይኑረው አናውቅም። አንገት ይኑረው አይኑረው አናውቅም። ወገብ ይኑረው አይኑረው አናውቅም። ታፋ ይኑረው አይኑረው አናውቅም። አንድ ነው ስትል እንዴት ምኑን አውቀኸው ነው? ያልተገጣጠመ 2 እግር እዛ ጋ አይመን 2 እጅ እዛ ጋ ባት እዛ ጋ እግር እዛ ጋ ከሆነ እኮ ኖ በምን አወቀው? አንድ ነው ስትል እንዴት ቆጠርከው? እኔ ዘለፋ አይደለም እኮ ምን አጠፋው? ሉክ አሁን አምላኬ አንድ ነው ስትል እኮ እሺ፣ የተገጣጠመ ነው የተሰካካ ነው አይደለም? ኖ አይደለም። እኔ ባወራሁት ልቆ የትም እኮ የሚሄድ ነገር የለም። ይሄ እኮ ግልጽ ነገር እኮ ነው። ምን እንትን ትላለህ እኮ። አሁን እግር ስንት እግር እንደሆነ አናውቅም። እሺ፣ እግር አለው ሲጀመር ባት አለው። ስንት ባት እንደሆነ አናውቅም። ታፋ ይኑር አይኑር አናውቅም። እሺ፣ ወገብ ይኑር አይኑር አናውቅም። እሺ፣ 2 እጅ አለው። ጭንቅላት ይኑር አይኑር አናውቅም። እሺ፣ አንገት ይኑር አይኑር አናውቅም። ታፋ የለው። እሺ፣ አሁን አንቺ ዝም ብለሽ ከአንተ ጋር አይወልድም ተብሏላ። አይወልድም አላህ አይወልድም። ኡስታዞች ሲያስተምሩን አላህ አይወልድም አሉ። እንደዛ ከሆነ ታፋ የለውም እኮ። እንደዛ ነው። ይወልዳል ከተባለ አይኖርም። አይወልድም ስለተባለ አይኖርም። ምንም የምታውቂው ነገር የለም። ዝም ብለሽ አታውሪ። ኧረ እባክህ እንደውም አንተ ነህ የማታውቀው። ጠይቀኝ እመልስልሃለሁ። ጠይቀኝ የምፈልገውን ነገር ልመልስልህ። ስለዚህ እኔ አሁን አስማማልኝ። ሂሻምም መቀጠል ትችላለህ፣ ችግር የለውም። እንዴት ነው የምታስማማልኝ? አንዴ አሁን ይሄ ሃይማኖት ነው ሀዩ የሚለው እና ወንድማችን ወንድም አንዴ ነው አንዴ አሁን ኡፈይ ብዙ ነገር አሁን የክርስትና እንትን አሳሰብ ነው ፈየሰዋለ እጅ ካለው ባት ካለው ይሄ ካለው እንድንቆጠር ነው ፈልገ ግን መቁጠር አለብንም። ቁጠር አይደለም ነሰሪ ሂሻም ሚሰሪ ፕሬዝደንት አታርገኝ አላልኩትም። ምክንያቱም አንዴ ሂሻምንም እኔ የግዴታ እንትን እያልኳችሁ አይደለም። አለን ተስማማው እኮ እኔ ምንም አልተከራከርኩም አለው። እሺ ተስማማን። ከዛ አንድ ነው መልሰ ስትለኝ ራስን የቆጠርከውን ያደለው የቆጠርኩት እግር አለው ባት አለው እጅ አለው ካልክ በኋላ አንድ ነው አልክ። ምኑን ቆጥረህ ሉክ ቆይ አንዴ ፕሊስ ቆይ አንዴ ከማንም አይመሳሰልም አልከኝ። እኔ አንድ ተብዬ የምጠራው እጅ አለኝ 2 እጅ 2 እግር አለኝ 2 ባት አለኝ 2 አይን አለኝ 2 ጆሮ አለኝ። እነኚህ ተደምረው ነው አንድ ተብዬ የምጠራው። የአካላት ስብስብ ድምር ቆይ ድምር ነኝ። አላህ 2 እጅ አለው አልከኝ፣ ባት አለው አልከኝ፣ እግር አለው አልከኝ፣ ጭንቅላት ይኑረው አይኑረው አላውቅም አልከኝ፣ አንገት ይኑረው አይኑረው አላውቅም አልከኝ። አንድ ነው አልከኝ። እንደኔ እነኚህን እጆቹን እና እግሮቹን ደምረህ አንድ ካላልከው ምን ማለት አለብህ? የኔ አምላክ 2 እግር ነው፣ ባት ነው፣ 2 እጅ ነው፣ ጣት ነው ብለህ መናገር ነው ያለብህ እንጂ አሌስ ከኔ ጋር መሳስለት እኔ እንደምቆጠረው እጅም እግሬም ተደምሮ አንድ እንደምባለው አንድ ነው እሱ ማለት አለብህ። እንደኔ ከሆነ ቁጥሩ እኮ አንዴ ሰማኝ። እንደዚህ እኮ ብቻን የምታወራ ከሆነ እኮ እኛ እዚህ ጋር መቀማት ትርጉም የለውም። ቀጥልሽ ምልከታ ቢተረዳ ጥሩ ነው። ልንገርህ አሁን ወፍ አንድ ነገር ምን መረዳት አለብን እዚህ ጋር ፈጣሪን እኮ ይሄ የመጣው ይሄ ነገረኝ አልኩኝ እንጂ ይሄ የለውም አለውም ብለህ እኮ አንተ ሊተምነው የሚችል ነገር አይደለም። የለውም ምናምን አለም አንተንም በአንተም ልትስለው አትችልም። አንተም እኮ አሁን ምሳሌ በፈጣሪ በእናንተም እኮ ሄደህ እኮ ስላሴ ብለህም እንደዚህ ስትገባ እኮ አትግባ እንደዚህ አይባልም ልትል ትችላለህ። ይሄን ትተውና አሁን ስለ አላህ ግን አላህ አንድ ነኝ ብለዋል። ላኢላሀ ኢለላህ የሚለው ማለት ነው። ከዛ ውጭ ስለሱ ምን እናምናለን? በቁርአን ቀጥታ ያመጡ ነገሮች አሉ፣ በሐዲስ የመጡ ነገሮች አሉ። እሱ እናሰብትለታለን። ሌላውን ደግሞ አናሪቅም፣ የለውም አንልም። ምክንያቱም የለውም አልተባለም።
ልክ በዛ ልክ ነው የምናምነው ነው። እኛ አላህ አንድ ነው፣ መሐመድ መልእክተኛው ነው። ስለ አላህ ከተባለ ረህመቱ እዝነቱ አንድ ነው። አህመድ አንድ ነው ስትል አስረዳ እኮ ነው። እሱን አንድ ነው ስትል ምኑ ነው አንድ? አንድ ነው ማለት ሲጀመርም አታውቅም። ሲጀመርም አንተ አላህን አታውቀውም። እሺ አንቺ ምን እንደምታውቂው? እኔ እንግዲህ አላህ መኖር አለ መባሉን ብቻ ነው እንጂ እግሩ ኑሮ እጅ ኑሮ ምን ኑሮ እኔ አላውቅም። ስለዚህ አታውቀውም። ዝም ብለን ትነጥበቃ አንቺ ነው ምን ትላለህ እዚህ ላይ? ከድረስ ምክንያቱም አይወልድም ብሎም ኡስታዞች እያስተማሩን። ስለዚህ እና አንቺ ምንድን ነው ስለ መውለድ እየተማርኩ ነኝ፣ እዚህ ጋር እየተማርኩ ነኝ። አንተ ምን አገባ? እኔ ጋር ፈለግሽ ሀቢብ ለከድር አስተላልፈዋል። ከድር ትንሽ በርበት እያለ ነው። ምን አልክኝ? ስለ ባቱ እያወራን ነበር ዛሬ። ከድር ትቀበላለህ? ይህንን አላህ ባቱን ሲገልጥ ሰጋጆች ወደ መስገድ በሚመጡበት የሚለውን አላህ በመጀመሪያ በማታውቁ ቅርጽ ይመጣል። ከዛ በኋላ ደግሞ ባቱን በምንድነው የምታውቁ ሲባል በባቱ ባቱን ገልጦ ያሳያል የሚለው ላይ ነን። ባቱን የታዩት መጀመሪያ አሳይቷቸውን እንደ ያላዩትም እኮ አላህን ያየ አንድ ሰው የለም። ሻም እና አህመድ እናውቃለን በባቱ እያሉ ነው። የት እንዳለው እያሉ ነው። ይንገሩንና ሄደን እናያለና እኮ እኔም እሱን ነው ያልኩት። ንገሩን። ምን ባቱን ነው እና አንተነ እንደዛ ይመጣ ያለህበት ይኸውልህ ይሄ ሲጀመር የሚያስቅም ነገር እኮ የለውም ማለት አየን አላልንም። እኛ ሲጀመር ባመጣው ልክ አምናለሁ አላልክም? አምናለሁ አላልክም? ባት እንዳለው አምናለሁ ብለሃል እኮ በራስህ አፍ ተናግረሃል። እና ካመንክበት ለእኛም ንገርና የት እንዳየኸው እየነገርኩሽ እኮ ነው። ባት አለው አይነቱን አንድ ቦታ እስኪ ባት አለኝ ብለው ቁርአን ውስጥ የተናገረበት አንድ ቦታ ታወጣለህ? የውም የውሸፋን ሳቅን አሁን ስለ አቂዳ አይደለም ባባ ታመጣለህ። አንድ ቦታ አለኝ ያለበትን ታመጣለህ ወይስ አሰማንም? የነገርኩህ እኮ ነው። ምንድን ነው የነገርከኝ? ማለት አንተ ምን ያልከኝ ነው? ሌሎቻችሁ አደረጉ። በአንዴ ሌሎቻችሁ አንዳደረጉ አህመድ እና ከዘራ እንዲያወሩና ከቁርአን አንድ ቦታ ላይ ባት አለው ተብሎ የተገለጸበትን አሳየኝና እንመንበት። ቆሽ አንድ ነገር ከዲር ሙስሊም ከሆንክ ማለት ነው ያመጡት እነሱ ናቸው። እና ቆይ ልንገርህ፣ አዳምጥ። እነሱ ናቸው እንትን ያመጡት እዚህ ጋር ምሳሌ የሆነ እንትን ላይ ቁርአን ላይ አለ። ይሄ ትርጉሙ አለ ባት እንዳለ እናረጋግጣለን። ግን እዛ ቁርአኑ ላይ የውመል ቂያማ ባቱን ሲገልጥ የሚል ነገር አለ። ይሄ ማለት ምን ቁርአን ላይ ሱራ ላይ ነው ያለው? ሱራ ላይ ከፍቶልሃል እንትን ላይ የውም የክሸፋን ሳቂን ወይ ወጣውን ለሱጁድ ፈላስቲ ምናምን የሚል ነገር አለ። ቁርአን ነው ሐዲስ? ቁርአን ሐዲስ ማለት ቁርአን ማለት ችግር የለውም መኖሩ እኮ። ግን ምን አይነት ነው ብትል እሱ ነው አላህ ያልገለጠው። የገለጠውን ነገር እናምናለን እኛ በግልጽ ነው። አይ ያልገለጠውን ምን አለኝ ነው ያለ? ባት አለኝና እንደዚህ ብሏል አለኝ ብሏል ወይ? ያስረዳ እሱ የነገር እስካሁን እዚህ ቁጭ ብላል ነበር እንዴ? ከላይ ሲያወሩ ምን መሰማም እስካሁን አይደለም። እኔ አሁን ነው የገባሁት፣ አልሰማሁትም። እና እስቲ ገና መምጣቱ ነው አሁን ነው የመጣው። አዮ እዚህ ጋር አንብበው ከላይ እስቲ ባት አለኝ የሚልበት የለም። በቃ እኮ ችግር የለውም እኮ አንተ ምን አስጨነቀህ? አሁን እዚህ ጋር ምንድን ነው አንተ ፈለግከው? ከዲር ባት አለው፣ ከዲር ባት አለው። ኡስታዝም ተናግሯል። ይሄ ክርስቲያን የሆነ ኡስታዝ ሲያወራ እኔ ሰምቼ ነበረ። ክርስቲያን ከፍቶ ባት አለው ኡስታዞች ተናግሯል። ለአላህ ባት አለው ምናምን። ሌላም ኡስታዝ አለ፣ ሌላም ኡስታዝ እንጨምርላችሁ ባት አለው ያለ
አንዴም በልጄ የለውም መታል ነው አይደለም አንቺ ባት አለው አልሽ እንደ ቅድም የለውም ስትይ አልነበረ እኮ እኔ አላቅም። አሁን ነው የሰማሁት። እኔ አላቅም። እኔ ባት ኑሮ እግር ኑሮ አላቅም። ፖለቲካ እሱ አላ ፖለቲካ ስለምን ፖለቲካ ነው የምታወራው? እኔ ስለ ሃይማኖት ነው እዚህ ጋር ወራት ይሄን አይወደውም ከድር እቃ ያደጋጥል እንወደዋለን። ትክክለኛው ክፈት ክርስቲያን የት ነህ? እሰየው አለቀ። ከዚህ ያልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? አለ ነቢይ የነገሩን ተቀበል፣ ቁርአን የነገረን ተቀበል። እሰየው አለቀ። ከዚህ ያልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? አለ ይሄን እያብራራ ነው። አቤት ለታላም ተቆራርጠዋል። ትክክል እኮ ነው። በቃ ምንም እኮ መጥፎ ትክክል ነው። ሰውዬ የተናገረውን ክርስቲያን ምን ያድርግ? ሰውዬ የተናገረውን ነው እኮ ምን አለ? ትክክል ነው። ኡስታዝ እኮ ምን አደርጋለሁ እኮ ለምን ቆራረጥ ትላለህ? ባል ይገለጣል። ስለዚህ ዝም ብላ ተቀበል ነው። አዎ ይቀበላል። አዎ በተናገሩት ይሁዶች ያላ ስር የታሰረች ናት ብሎ ይሁዶች ያወርቷል። እሺ የታሰረች ናት መልስልኝ። ከማን ጋር ነው የምታወራው? ከራስ ከአንተ ጋር ምንድን ነው ያልከው? አይሁድ ያላ እጅ የታሰረች ናት ብሎ ተናግረዋል። የታሰረች ናት ምን ማለት ነው? የታሰረ ናት አይሁድ እጁ የታሰረ ነው ብለዋል። አንተ የታሰረ ነው ብለህ ትፈታለህ? እሺ ቀጥታ ከፈታክ አለ የዱላይ መሩለቱን አሉ አይሁዶች የተባለው ነው። እሺ ታስረዋለች ምን ማለት ነው? ምን ማለት ነው? እሱ ቁርአኑ እኮ በየቦታው ትርጉሙ እንደ እንትኑ ይሄዳል። እንደምን ገብቷል? እንደ ቦታው ትርጉም ይለያያል። በተለያየ አይነት ትርጉም ይመጣል። ችግር የለውም። አያሳስብ። ዛቱ የምትለው ጅስም ነው። ጅስም የሚታይ የሚያዝ ነገር ነው። ጅስም አንልም። ጅስም አትልም። ዛት ትላላችሁ? ዛት ትላላችሁ? እንላለን። ዛትና ጅስም ምን አለያየው? ዛትና ጅስም ይለያያል። ስለዚህ ዛት ነው። አላህ ዛት አለው። አላህ ዛት አለው አይደለ? አለው። አዎ ቢኒ አይ ቲንክ ያ እኛው ኡስታዝ የዛሬው አላህ ዛት የለውም ነው ያለው አይደለ? ቢኒ አለ። ቢኒ ስራ ላይ ነው። አንድ ቲክቶክ የሚቀጥፍ ዝም ብሎ አለ። ዛት የለውም አለ። እጁ ምንድን ነው ሲባል ያላ ባህሪ ነው አለ። ኦራይት እግሩስ ያላ ባህሪ ነው። የእነሱ ደረሳ ያኛው ራሱ ብሏል። ስለዚህ መሐመድ ከድር ያስረዳበት ቪዲዮ አለ እኮ ባስ ማለት ከጉልበት በታች ከቁርጭምጭሚት በላይ ምናምን ብሎ ተንትኖ ያስረዳበት አለ። ልላክላችሁ። ቆይ አንዴ። ስለዚህ በደንብ አስተውሉ ፕሊስ። ቆይ አደረጉኝ። ዛት ይባላል የሚለው ላይ ነው እንትን እያልኩ ያለሁት። ስለዚህ ዛት ይባላል አህመድ አለ። ዛት የሚሉ እንዳሉ አውቃለሁ። ዛሬ አንደኛው መጣና አላህ እጅ አለው ወይ ሲባል እጅ የለውም አይባልም፣ ዛት የለውም ማለት ቆይ ቲክቶክ ላይ እንደ አዋቂ የሚቆጥሩት ተወያየው የሚሉ ነው። ከዛ ምን እንደሰጠ በደንብ አስተውሉ ክርስቲያኖች፣ በደንብ አስተውሉ። ባህሪው ነው እንጂ እጁ ዛት አይደለም፣ ጅስምም አይደለም፣ ባህሪ ነው አለ። እግሩስ ባህሪ ነው አለ። እጁስ ባህሪ ነው አለ። ኤቭሪ አካላቶቹ ባህሪ ከሆኑ በደንብ አስተውሉ። ባህሪ ተተባሉ እያንዳንዱ። ስለዚህ አላህ ምን ይሆናል ማለት ነው? እጁ ባህሪ ከሆነ እግሩም ባህሪ ከሆነ አንድ ባህሪ ከሆነ ዘሆል እነኚህ የተጠቀሱት ሁሉ ምን ይሆናሉ ማለት ነው? አንዱ በአንዱ የሚጣፉ ይሆናሉ። እጅ የለውም፣ እግር የለውም፣ ባህሪ አንድ ብቻ ይሆናል ማለት ነው። ወጥ አንድ ባህሪ ብቻ ይሆናል። ባህሪ ደግሞ ያለ አካል አይቆምም። ቆይ አንዴ አዳም ዋብዮች ይሄን አያምኑም። እስቲል ለመፎገር ግን እጁ ባህሪ ነው አለ። በደንብ አስተውሉ። እግሩ ባህሪ ከሆነ ኤ ሲ ከሆነ ቢም ሲ ከሆነ
ኤ ኢኳልቱ ሲ ነው። ሶሪ ኤ ኢኳልቱ ቢ ነው አይደለ? ምክንያቱም ኤ ከሲ ጋር እኩል ከሆነ ቢ ደግሞ ከሲ ጋር እኩል ከሆነ ቢ እና ኤ እኩል ናቸውና፣ ስለዚህ እጁ ባህሪ ከሆነ እግሩ ባህሪ ከሆነ አይኑ ባህሪ ከሆነ ጆሮ ባህሪ ከሆነ አንድ ባህሪ ከሆነ ምን ይሆናል ማለት ነው? እጅ የተባለውም እግር ነው፣ እግር የተባለውም እጅ ነው፣ ጆሮ የተባለው እግር ነው፣ አይን የተባለው እግር ነው። አንድ ይሆናል ማለት ነው። ወደ አንድ ይመጣል። አንድ ሁለተኛ የተለያየ ባህሪ ነው ከተባለ ደግሞ በደንብ አስተውሉ። የተለያየ ባህሪ ነው ከተባለ ደግሞ እጁ ሌላ ባህሪ ሆኖ ያላ፣ እግሩ ያላ ባህሪ ሆኖ ከእጁ የተለየ ባህሪ ግን ጅስምም ያልሆነ ዛትም ያልሆነ፣ አይኑም ያላ ባህሪ ሆኖ ጅስምም ዛትም ካልሆነ የተለየ ባህሪ ከሆነ አላህ